ስንቱ አልቅሶብኛል፣ ስንቱ ቀልቡ ተሰብሮብኛል፣ ስንቱን ገንዘቡን ይዤበት ሲደውልልኝ ስልክ እየዘገበት በሱ ገንዘብ ቤቴን እገነባለሁ፣ መኪና አሽከረክራለሁ። ያ ወንድሜ ግን ለኔ ያበደረኝ ያለቅስብኛል አይደል? የቤት ኪራይ የሚከፍለው አጥቶ፣ የሱቅ ኪራይ የሚከፍለው አጥቶ፣ የልጆቹ የትምህርት ቤት የሚከፍልበት አጥቶ፣ አረ ገንዘቤን የሰጠውን ንብረት አረ እባክህ ሲል ባልሰማ ስልክ እንቀያይራለን። ዞልም ከባድ ነው። ተበዳይ ደግሞ ዱዓ አድርጎ ያ ረብ ካለ አትጠራጠር፣ አላህ እንደሚቀበለው ቃል ገብቷል። ዳዕወቱል መዝሉሚ ሙስተጃበቱና፣ የተበዳይ ዱዓ ሙስተጃብና ተቀባይነት አላት። ወኢን ካነ ፋጅረን፣ ፋጅርም ቢሆን ወፊ ሪዋያ ወኢን ካነ ካፊረን፣ ካፊርም ቢሆን። አላህ እኮ ክፍሩን ወድ አይደለም ፍትህን ስለሚወድ በተበደለው ጉዳይ ካፊርም ቢሆን ጌታዬ ካለ አትጠራጠር። ለአንሱረነኪ ብሏል አላህ፣ እረዳሻለሁ ብሏል። ከጊዜ በኋላ ቢሆንም አንቺን ሳረዳ አልቀርም እረዳሻለሁ ብሎ አላህ ቃል ገብቷል። ማንም የተበደለ ሰው ተበዳይ እኮ አይተኛም። የወጋ ቢረሳ የተወጋ ይረሳም ነው አይደል አባባሉ? ተበዳይ አይረሳም። ጌታዬ ሐቄ ይላል፣ ጌታዬ እንደዘኛለ ይላል። ወላሂ የሚመጣው ነገር ከባድ ነው። ስለዚህ ሰው እንዳለቅስብን በደል እንራቅ። በደል ሲበዛ ወንጀል ሲንሰራፋ ምን ይበዛል? በላዎች ይመጣል። ፎቄን ገንብቻለሁ ነገሮቹ ተመቻችተዋል በተባለበት ሰዓት ባልተሰበ ሰዓት አላህ በላውን ያመጣና እንዳልነበር ያደርጋል። ظهر الفساد في البر والبحر፣ በባህሩም በየብሱም መከራው ተገለጸ። ምን አይነት መከራ? በባህሩ ማዕበሉ ነው ሰውን የሚያሰንጥ፣ በምድር ላይ መንቀጥቀጡ ነው የብሱ ላይ መሬት መንቀጥቀጥ በለው፣ ሰደድ እሳት በሉት። ይኸው ዛሬ አሜሪካን ተመልከቱ። ጋዛን ጀሃነም አረጋለሁ ብሎ አላህ ግን ያመጣውን ተመለከት። የሱ ውሳኔ ከመጣ ኩን ፈየኩን ሁን ይለዋል፣ ሆኖ ይገኛል። ሚቃረን የለም። ሚቃረን የሰው ልጅ ነው እንዲህ ብሎ ትእዛዝ ነው። ግዑዝ አካላት ጭምር የአላህን ትእዛዝ ለመፈጸም አንደኛ ናቸው። ትእዛዝ ነው የሚቀበሉት። የኑህ ህዝቦችን በይ መሬትን አው ምንጭ አድርጊ አላት፣ ውሃ አፍልቂ አላት፣ ከሰማይም ደግሞ አውርጂ አለ። በሁለቱ መሃል አድርጎ አላህ አጥለቅልቆ አጠፋቸው። ትእዛዝ ነው። ከመጣ የዛ ጊዜ የመጣው በላ እኛ ጋር አይመጣም አይባልም። ቁርአን እንደሚመጣ ነግሮናል። ወማ ሊዛሊሚነ ቢበዒድ ነው፣ ለበዳዮች ሩቅ አይደለም። ታሪክ ራሱን ይደግማል እንደሚባለው አላቸው ቁረይሾችን በነቢዩ ዘመን። እና አድነ ሰሙድን እንዳጠፋ ነው እናንተ ጋር ይመጣል ተጠንቀቁ ነው። መልካም ከሰራችሁ ደግሞ ለነዛ ደጋግ ባሪያዎቼ እንዳንበሻበሽኩት ከጭንቀት እንዳዳናቸው እናንተንም እናድናለን። ወከዛሊከ ነጅዚል ሙሕሲኒን፣ እንዲህ በዚህ መልኩ ሙሕሲኖችን በጎ የሚሰሩትን እንመነዳለን አለ። ዩኑስ ዓለይሂ ሰላም ከማህበረሰቡ ተቆጥቶ ወጥቶ ነበራ። ወዘኑኒ ኢዝ ዘሀበ ሙጋዲበን ፈዘነ አን ለን ነቅዲረ ዓለይህ። የአሳውን ባልተቤት ዩኑስ ኢብኑ መታን አስታውሰዋል። ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘነ ገመ ተጠረጠረ አን ለን ነቅዲረ ዓለይህ በሱ ላይ ፈጽሞ የማናጣብብበት እንደሆነ ዑለሞች ኢብኑ ከሲርም ሌሎቹ ዑለሞች የፈሰሩትን ሲተነትኑ ወይም ማንፈርድበት መሆኑን ጠረጠረ። የዛኔ ተቆጥቶ ወጥቶ አብዱላህ ኢብኑ አባስ እንደሚናገሩት መርከብ ላይ ተጫኑ፣ ጀልባ ላይ። ጀልባይቱ ወደ ቀኝ ወደ ግራ ማለት ጀመረች፣ ልትሰምጥ ቀረበች። ህዝቦች ደግሞ የለመዱት አለ፣ ጌታውን ሸሽቶ አምልጦ የመጣ ባሪያ አለ ማለት ነው፣ እሱ ካልወጣ አለቀልን በቃ ይውጣ። ማን? ዩኑስ ያለ የለም። ለምን? ነብይ ናቸው። እጣ እናውጣ። እጣ ሲወጣ አንደኛ እጣ ዩኑስ ላይ፣ አይ የአላህ ነብይ ነው አሁን የሚደገም። ሁለተኛ እጣም ዩኑስ ላይ፣ ሶስት እንድገም ሲሉ ሶስተኛው እጣ ዩኑስ ላይ። ራሳቸው ገቡ ዩኑስ ባህር ውስጥ። ፈልተቀመው الحوت አሳውም ተቀበላቸው። ግን ለአሳው ትእዛዝ ተሰጠው፣ ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም በአማና እንዲያስቀምጥ።
ፈናዳ ፊ ዙሉማት ይላል። በዛ ድቅድቅ ጨለማ ተጣራ። የሌሊቱ ጨለማ አለ፣ የአሳ ነባሪ ሆድ አለ፣ ጨለማ አለ፣ የባህሩ ጨለማ አለ። በሶስት ጨለማ ላይ ሆኖ ተጣራ ዩኑስ ምን ሲሉ ፈናዳ ፊ ዙሉማት አላ ኢላሃ ኢላ አንተ። በዛ ድቅድቅ ጨለማ ተጣራ። ደጋጎች በመልካሙ ሰዓት የሚጠሩት ማንን ነው? አላህን ነው። ጭንቅ ሲላቸው የሚጠሩት ማንን ነው? አላህን ነው። የማን ባሪያ ነን? የአላህ ነን። በደስታም በአማኑም በጭንቀቱም ሁሌ መገናኘት ያለብን ማን ጋር ነው? አላህ ጋር ብቻ። ፈናዳ ፊ ዙሉማት አላ ኢላሃ ኢላ አንተ፣ ከአንተ በስተቀር የሚመለክ አምላክ የለም። ሱብሓነክ፣ ጥራት ይገባ። ጎደሎ ከተባለ ነገር በአጠቃላይ ሸሪካ አለ፣ ልጅ አለ፣ ሚስት አለ፣ ምን አለ ከሚሉት የጠራህ ጌታችን ነው። ሱብሓነክ ኢኒ ኩንቱ ሚነል ዛሊሚን፣ እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ዝቅ አደረጉ ራሳቸው። አላህ ምን አለ? ፈስተጀብና ለሁ፣ ዱዓውን ተቀበልነው። ወነጀይናሁ ሚነል ገም፣ ከጭንቀትም ከመከራ አዳነው። ወከዛሊከ አለ፣ ለእኛ መልስ ምክር ሲሰጠን፣ ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን፣ አማኞችን እናድናለን አለ። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ዩኑስ ኢብኑ መታ በለመነው ዱዓ አንድ አላህ ባሪያ ዱዓ አያደርግም አላህ የተቀበለው ቢሆን እንጂ። ስለዚህ ዱዓ ስናደርግ እናስገባለን ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብለን ያ ረቢ ብለን ሐጃችንን ስንጠይቅ አላህ ይቀበልናል። ደግሞ እንደሚቀበለን እርግጠኛ ነን። እኛ ዱዓችን ለምንድን ነው ማይሰማብን ከተባለ የተጠራጠረ ቀልብ ይዘናል። የቂን የለማ። እንዴት ነው በዓለማቱ ጌታ የቂን ማይኖረን? ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን ስትለምኑት እርግጠኛው ናችሁ ይሰጠኛል ብላ እርግጠኛው ነህ። ለምን አንድ ዘመድ ነገና ቼክ ግማሽ ሚሊዮን 1 ሚሊዮን ቼክ ጽፍልሃለሁ። ሱብሃንአላህ በጧት ትንስትን እንቅልፉ ምንትን ብሎ እምቢ ብሎ በቃ እስኪነጋ እርግጠኛው ነን እንሄዳለን። የሰው ልጅ እኮ ቃሉን ሊያፈርስ የሚችል ሱብሃንአላህ። እንዴት ረቡል ዓለሚን ሀብታም የሆነ ጌታ ቢሰጥ ማልቅበት የሆነ ጌታ አላህ ለምኑኝ እሰጣችኋለሁ ብሎ ቃል ገብቶ ኡድዑኒ አስተጅብ ለኩም ብሎ እንዴት እንጠራጠራለን? አሉ ነብዩ ሰለላሁ ዐለይሂ ወሰለም ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን ለምኑት እንደሚቀበላችሁ እርግጠኛ ሆናችሁ። አላህ ጋፊልና እንደዚህም ስሉቹ ከሆነ ቀልብ ዱዓን አይቀበልም። ዱዓ ስታደርግ መመሰጥ ይፈልጋል። አላህ ጋር ነው ግንኙነታችን። አላህ ፊት ነው የቆምነው። አንድ ባለስልጣን ፍርድ ቤት የፍርድ ቀን ነው የመጨረሻ ውሳኔ ቀን ነው ቢባል እንዴት ነው የምንቀመጠው? ሲንቆም እንዴት ነው? በቃ ወደዚህ የለም። ምን ይሆን ፍርዱ? አላህ ፊት ቆመን ዱዓ እያደረግን እንዴት ነው ዱዓውን እጃችን እንዲህ ብላ አንስተለስሞ ግን ሌላ ሐሳባችን ሌላ ቦታ አንዳንዱ እንዲወራል እንዲያሻል ምን ይላል? ለሃይዝ አይነት የለም። አላህ ጋር ነው ተመስጠን ያ ረቢ ሐጃዬን አውጣልኝ እንዲህ ጭንቀት አለብኝ ብለን ከውስጣችን አላህን እንለምነው። ለምን? አላህ እንደሚቀበል ቃል ገብቷል። ስለዚህ ያሉትን በላዎች እስቲ ዱዓ እናድርግ። እስቲ ለሊት መነሳት እንሞክር። ያ ረቢ እንበለው፣ እንለምነው አላህ። እስቲ ሰደቃ እንበል። ለምን? ሰደቃ በላን ያነሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአላህን ቁጣ ያበርዳል በድብቅ የሚሰጥ ሰደቃ። መልካም ሥራ መስራት ከመጥፎ አወዳደቅ ይጠብቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቢወድቅ ይላሉ አብዱላህ ኢብኑ አባስ መደገፊያ ያገኛል ይላሉ። አይወድቅም ሙሉ ለሙሉ ያነሰዋል። መልካም ሥራ ላይ እንገኝ። የትም ቦታ ሆነን መልካም ሥራ እንገኝ። ሀገር ውስጥም ከሀገር ውጭ እዚያ አካባቢ ሰው አቀኝም ዱባይ ሲሄድ የሆነ ባህሪ ሊቀይር፣ ቻይና ሲሄድ የሆነ ባህሪ ሊቀይር፣ የሆነ አውሮፓ ሲሄድ የሆነ ባህሪ ሊቀይር አንበል። ሁሌም አላህ አለብን እንበል። ኢተቂላህ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትወጣው። ስለዚህ ዩኑስን የተቀበለ ዩኑስን ከጭንቀት ያዳነ ጌታ እኛንም ያድነናል። ያለው መከራ የሚታየው ነገር በአጠቃላይ ወላሂ ያስደነግጣል። ፎቅ የኮንዶሚኒየም ቤቶች አካባቢ ላይ የመሬት መንቀጥቀጥ ሲመጣ እንዴት ነው ህዝቡ የሚያሳዝነው? ልጆቹን ይዞ ወጥቶ በቃ በጭንቀት ስታይ ሽኒጋስ ቢመጣ አላህ ቅጣት እያየን ነው። ጋዛ እነሱ በሰው ሰራሽ መሳሪያ እንደዛ ዱቄት ሲያደርጓት አላህ ግን የሱን መሳሪያ ያየን አይደለ እንዴት እንዳደረገው። እኛ ህዝቡ ላይ ችግር ሲደርስ እየተመኘን እየወደድን አይደለም፣ ግን የአላህን ቅጣት ተመልከቱ። ወንጀል ሲበዛ እዚህ ጋር ሷሊህ አለ ደግ አለ አይደለም አላህ ነው። ሁሉንም ጠራርጎ ይዘይታል። ሁሉም ማይመረጥበት ሁሉንም ጠራርጎ ይዞ ሜድ ቅጣት አለ። እዛ ሰው እንደ ንያው ይነሳል። የውመል ቂያማ ሰው በሞተበት ይቀሰቀሳል።
አንቀላፍቼ ኸምር እየጠጣው ከሞትኩኝ ኸምር እየጠጣው ነው የምነሳው። አላህ ይጠብቀን። በተቃራኒው ዚና እየሰራ መጥፎ ነገር እየሰራ እንደዛው አላህ ወዶት ደግሞ አላህ መርጦለት ሰላት ላይ ከሆነ ሰላት እየሰገደ ቁርአን እየቀራ ከሆነ ቁርአን እየቀራ ሐጅ ላይ የሞተውን ሰው ነፍስ ታሰልማላ ሐጅ ላይ ራሱንም እንዳሸፍኑታል። ሐጅ ላይ እንግዲህ ራስ አይሸፈንም ማለት ዩባአስ የውመል ቂያማ የቂያማ ቀን ይቀሰቀሳል። ሙለቢየን ያኒ ተልቢያ እያለ ለበይክ አላሁመ ለበይክ እያለ ከቀብሩ ይነሳል። ምን ያህል የሚያስደስት ነው! እስቲ መዝኑት፣ እስቲ አስተካክሉታ፣ አወዳድሩታ። ለበይክ አላሁመ ለበይክ እያለ የሚነሳና ኸምር እየጠጣ የሚነሳ ዝሙት እየሰራ የሚነሳ አላህ ይጠብቀን ከዚህ። ይሄ አለ። ስለዚህ የሚመጣውን ነገር የተስተካከለ አላህ እንዲያደርግልን የኑሮአችን ሁኔታ የተስተካከለ እንዲያደርግልን መልካም ላይ እንስራ። መን አሚለ ሷሊሃን ሚን ዘከሪን አው ኡንሳ ወሁወ ሙእሚን መልካም ስራ ይሰራ ከወንድም ከሴት እሱ ግን አማኝ ሆኖ ከሰራ ፈለኑሂየነሁ ሐያተን ጠይባ አለ አላህ። መልካም ህይወትን እናኖረዋለን አለ አላህ። መልካም እንስራ። በአላህ ያለን እምነት ጠንካራውን ተወኩላችን የተጠናከረውን እስትግፋር እናብዛ። ሁሌ ያ አላህ ያ አላህ እንበል። ትእዛዙን እንጠብቅ። ወላሂ አላህ ቃል የገባውን ነገር ይሞላልናል ያለ ምንም ጥርጥር። እሱም አሁንም በሱ እዝነት በሱ ትሩፋት ነው ወላሂ የተረፈ እንጂማ በል ካለው አለቀልን። ትንሽ ነገር ሲመጣ እንዴት ነው የምንንቀጠቀጠው? እኔ ስጋቴ ምንድነው? ስጋቴ ከራሴ ጀምሮ የሆነ ነገር እየመጣ አይተነው ተላምደነው አይ በቃ እንደለመደው ነው። አንዴ ንዝረት ነው፣ ሁለቴ እንትን ይላል ምናምን ብለን ሳናስበው እንዳይጠርገን ነው ስጋቴ። ስለዚህ ظهر الفساد في البر والبحر بما كسبت من ايدي الناس በየብሱም በመከራውም በየብሱም በባህሩም ላይ መከራው ተገለጸ። አላህ ቅጣቶች መጡ ነው። በምን ምክንያት? ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል፣ ሌላ አይደለም በእኛ ወንጀል። ሊዩዚቀሁም ባዕደ አለዚ ዓሚሉ ከሰሩት ከፊሉን ሊያቀምሳቸው አለ። ሱብሓነላህ እዝነቱን አያችሁ። እንደ ወንጀላችን ብዛት ቢያመጣውማ በወንጀላችን መጠን ቢያመጣው አለቀልን። ቅጣቱን ከፊል ሊያመጣው ለምን? ለአለሁም የርጅዑና ሊመለሱ ዘንድ ነው፣ ሌላ አይደለም። ቁል ሲሩ ምንድነው ቀጣዩ? ሲሩ ፊል አርድ ፈንዙሩ ከይፈ ካነ ዓቂበቱ ዛሊሚን። ወደ ምድር ተመልከቱ፣ ሂዱ፣ ተጓዙ። የመጨረሻ ሰዎች፣ የበዳይ ሰዎች፣ አላህ ላይ ያጋሩ ሰዎች፣ አላህን ትእዛዝ የጣሱ ሰዎች መጨረሻ ምን እንደነበረ እስቲ ተመልከቱ። ታሪክን ወደኋላ ተራራን ሰንጥቀው በተራራ ላይ ቤት ሲገነቡ የነበሩ ቁመታቸው ረጃጅም እድሜያቸው ስንት የነበሩ ህዝቦች አላህ እንዴት እንዳንኮታኮቷቸው ታሪኩን ተመልከት እያለ አላህ ከመከራ ከበላ አላህ ይጠብቀን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ትክክል ከሆነም ከአላህ ነው። አላህ ሱብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። ከድንገተኛ አደጋ አላህ ይጠብቀን። ቤተሰቦቻችንን አላህ ይጠብቅልን። ልጆቻችንን አላህ ይጠብቅልን። በላውን አላህ ያንሳልን። ሀገራችን ሰላም አላህ ያርግልን። በምስራቁም በደቡብም በሰሜኑም በሁሉም የሀገሪቷ ክፍል በምዕራቡም ጭምር አላህ ሰላሙን አላህ ያምጣልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። በላውን አላህ ያንሳልን። በላውን አላህ ያንሳልን። ወደሱ የምንመለስ አላህ ያድርገን። ወደሱ የሚመለስ ቀልብን አላህ ይለግሰን። በዲናችን የምንጸና አላህ ያድርገን። መከራ ሲመጣ ሶብር የምናደርግ፣ መልካም ነገር ስናገኝ የምናመሰግን፣ ወንጀል ስንሰራ እስትግፋር የምናደርግ አላህ ያድርገን። አላህ ያድርገን። ወላጆቻችንን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን ካሉ ደግሞ የጀነት አላህ ይበላቸው። ከጭንቀት ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ አላህ ያሳምርልን። የታመሙብን ቤተሰቦቻችን አላህ ያሽራቸው። የታመሙብን ቤተሰቦቻችን አላህ ያሽራቸው። አክሱም ያሉት እህቶቻችንም አላህ ይሆናቸው። ጽናቱን አላህ ይለግሳቸው። ጽናቱን አላህ ይለግሳቸው። የበላይነትን አላህ ይለግሳቸው። በሂጃባቸው ምክንያት ከዲናችሁ ከሂጃባችሁና ከትምህርታችሁ ሲባሉ ሂጃባችን አለ። የአፄው ዘመን አሁንም እየመጣ ይመስላል። አላህ ድሉን አላህ ይስጣቸው። የበላይነቱን አላህ ለነሱ ያድርገው። የእኛንም መጨረሻ አላህ ያሳምርልን። ፍልስጤም ያሉት ወንድሞቻችን አላህ ነጃ ይበላቸው። ነጃ አላህ ይበላቸው። በእነሱም በእኛ ላይ በሙስሊሙ ላይ መጥፎ ነገር ላይ ያሰበውን ተንኮሉን በራሱ ላይ አላህ ያርግበት። ተንኮሉን በራሱ ላይ አላህ ያርግበት። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና አዛበ ናር። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።